ለ2019 በጀት ዓመት የተመደበውን ውስን የመንግስትና የህዝብ ሀብት ያለ ብክነት በመጠቀም የተጀመሩ የልማት ፕሮጀክቶችን ማጠናቀቅ እንደሚገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። የወላይታ ዞን አስተዳደር ምክር ቤት በ2019 በጀት ዓመት የስራ ጠቋሚ እቅድ ላይ ከተወያየ በኋላ የዞኑ የህዝብ በጀት 16.2 ቢሊዮን ብር እንዲሆን በሙሉ ድምጽ አጽድቋል። የምክር ቤቱን ውሳኔ አስመልክቶ ማሩ ሞላ ተጨማሪውን አዘጋጅቷል። የወላይታ ዞን አስተዳደር የ2019 ጠቋሚ እቅድና በጀት ማከፋፈያ ረቂቅ ቀመር ዙሪያ ከሁሉም መዋቅሮች ጋር በመወያየት ለዓመቱ ከተመደበው በጀት 80% ለወረዳና ለከተማ አስተዳደሮች 20% ደግሞ ለዞኑ ማዕከላት እንዲሸነሸን አጽድቋል። ይህም ካለፈው ዓመት አንጻር መጠነኛ ጭማሪ ቢኖርም የመንግስት ሰራተኞች ደሞዝ መጨመር ያመጣው ለውጥ እንጂ ምንም የተለየ ጭማሪ ባለመኖሩ የውስጥ ገቢን በማሳደግና አላስፈላጊ ብክነቶችን በመቀነስ የተጀመሩ የልማት ስራዎችን ማሳለጥ እንደሚያስፈልግ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ካምና ዘንድሮ ለውጥ እንዲሆን ያደረገው የዚህ የመንግስት ሰራተኛ ደሞዝ ጭማሪ እንጂ ልዩ ጭማሪ እንደሌለ መታወቅ አለበት። ያው በራስ አቅም ነው በጀት መሸፈን የምንችለው ከዚህ በኋላ ማለት ነው፣ አብዛኛው ማለት ነው። እንደ ክልል የተቀመጠ የክልሉን ወጪ 75% በውስጥ ገቢ ለመሸፈን ያው ግብ ተጥሎ እየተሰራ ነው። እንደ ዞናችንም እኛም በዚህ ማዕቀፍ ውስጥ ሆነን የገቢ አቅማችን በመጨመር የሚሰበሰቡ ገቢዎች በተለይም የትምህርት ቤት ገቢ፣ የማዘጋጃ ቤታዊ ገቢዎችን እንዲሁም የጤና ገቢዎችን ከፍ አድርገን እንደዚሁ መደበኛ ገቢ የአርሶ አደር የሚሰበሰቡ ገቢዎችን አሟጠን ሰብስበን ለዚህ ዓላማ ማዋል ያስፈልጋል። የህዝብ ጥግግትና መልክዓ ምድራዊ መነሻን ያደረገ የመሰረተ ልማት ተደራሽነትን እንዲሁም ከዞኑ ዋና ከተማ ወላይታ ሶዶ ጋር መዋቅሮች ያላቸውን ርቀት ታሳቢ ያደረገ የበጀት ሽንሸና በፍትሃዊ መንገድ መደረጉን ደግሞ የወላይታ ዞን ፋይናንስ መምሪያ ኃላፊ ዶክተር ጎበዜ ጎቶሮ ተናግረዋል። ከዚህ ከ16.2 ቢሊዮን ውስጥ 8.5 ቢሊዮን ከመንግስት ግምጃ ቤት የሚመጣ ነው ከትሬዠሪ ከሚባለው የተቀረው ብር በውስጥ ገቢ የሚሰበሰብና በዛ የሚሸፈን ነው የሚሆነው። ስለዚህ እንደ አጠቃላይ ሲታይ ወደ 52% ከመንግስት ግምጃ ቤት የሚመጣ 48 ያክሉ በውስጥ ገቢ የሚሸፈን ነው የሚሆነው። ከተበጀተው ወደ 16% ውስጥ ለሁሉም መምሪያ እንደየስራ ክብደቱ ለደሞዝ፣ ለስራ ማስከጃና ካፒታል ስራዎች የተመደበበት ሁኔታ ነው ያለው። ተጀምረው ያልተጠናቀቁና እንደ ወላይታ ሶዶ ኢንተርናሽናል ስታዲየም ያሉ በቅድ ደረጃ ብቻ ተይዘው የቆዩ ሜጋ ፕሮጀክቶችን መነሻ በጀት በቀጣዩ ዓመት ስለተያዘላቸው በተሰጠው አቅጣጫ መሰረት የተደለደለላቸውን በጀት ያለ ብክነት በመጠቀም የልማት ውጥኖችን ለማሳካት እንደሚሰሩም ከተለያዩ መዋቅሮች የተገኙ አመራሮች ተናግረዋል። ስታዲየም ህዝብ ሲጠይቅ የነበረው ነው። ህዝብ ገንባ ብቻ ሳይሆን አብረን ገንባ ብሎ እየጠየቀው ያለው ፕሮጀክት ስለሆነ ይሄንን ከህዝብ ጋር ሆነን ለመገንባት እቅድ ይዘናል። ከዚህ በተጨማሪ ደግሞ ለስታዲየም ግንባታ መነሻ የሚሆን በጀትንም የዞኑ መስተዳድር ምክር ቤቱ መድቧል። በተመደበው በጀት መነሻ አድርገን ከህዝባችን ጋር እጅ ለእጅ ተያይዘን ዘንድሮ የእግዚአብሔር ፈቃድ ከሆነ በዚህ 2019 ዓመት ሚድረት የምንጀምረው ይሆናል። ሁሉም ነገር አልቋል፣ ውሉም አልቋል፣ ተጠናቋል። ውሉ ከኮንትራክተሮች ጋር ውል ተገብቷል። ስለዚህ ግንባታ መጀመርን የሚከለክል ነገር የለም። አምና ወደ 468 ኪሎ ሜትር ያክል መንገዶችን በተለያዩ ፕሮግራሞች ለማስፈጸም ችለናል። አንዱ አቅም ሆኖ ያገለገለው የመንግስት አቅም ነው። ስለዚህ የመንግስት አቅምን በተለይ ካፒታል በጀቶችን ወረዳዎችን በዛ ልክ በመያዝ የተመደበው በጀት ደግሞ በአግባቡ ለታለመለት ዓላማ እንዲውል እስከ መጨረሻ ድረስ ክትትል፣ ቁጥጥር፣ ግምገማ እያደረግን የምንመራበት አካሄድ ተከትለን በጥሩ ደረጃ ውይይት አድርገን ያለንበት ሁኔታ ነው ያለው። የውስጥ ገቢን አሟጦ በመሰብሰብ የወጪያችን 100% ከደሞዝ ውጭ ያለውን ወጪ በራስ አቅም እንድንሸፍን የተሰጠን በጀት ነው ያለው። ስለዚህ ከዚህ አኳያ በመደበኛም በማዘጋጃም በየአካባቢ ያሉ የገቢ አቅሞችን አሟጦ በመሰብሰብ ከህዝብ የሚነሱ የመልካም አስተዳደር ጥያቄዎችን መመለስ፣ መደበኛ የመንግስት አገልግሎቶችን ማስቀጠል፣ ሌሎች ስራዎችን በራስ አቅም
ከመምራት አኳያ በጣም ሰፊ ስራ መስራት እንዳለብን ያመላክታል። አንድና አንድ ገቢ አማጦ መሰብሰብ ግድ ነው የሚለው ማለት ነው። ሁለተኛ ያለውን ገንዘብ አመጣጥኖ መጠቀም፣ በቁጠባ መጠቀም፣ በትክክል ለህዝብ አገልግሎት ሊውሉ በሚችሉ ፕሮጀክቶች ላይ ብቻ ማዋል ነው የሚሆነው ማለት ነው። ከመንግስት ትሬጀሪ የመጣውንም በውስጥ ገቢ የተሰበሰበውንም ተገቢነት ባለው ሁኔታ ስትጠቀም ነው እንግዲህ የህዝብ የልማት ፍላጎቶችን ማሟላት የሚቻለው። ምክር ቤቱ በቀረበው የዞኑ መንግስት የ2019 በጀት ረቂቅ ላይ በስፋት ከተወያየ በኋላም ግብዓቶችን በማከል ወደ ዞኑ ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል።